ምክንያቴ እዝል ጅራሽ ነው ማለት በሐዘን በለቅሶ ልቤ ሳይደላ ከእጁ ጋር ቁጭ ብዬ የታደርታ ከጌታ ዳራንኛ ከጌታ ዳራንኛ ይዘምራል ከጌታ ዳራንኛ ይሸብሸብና አልቀርም በመንደጅ ከመጥማቴ ይስርለት ደራሽ ነው ማለቴ በሐዘን በለቅሶ ልቤ ሳይደላ ከእጁ ጋር ቁጭ ብዬ የታየ ሰው ከጌታ ዳራንኛ ጌታ ዳራንኛ ዘጋውን የሚከፍት የለ የከፈተውን ሚዘጋ የለ እሱ የዘጋውን የሚከፍት የለ የከፈተውን ሚዘጋ የለ በሰማይ በምድር የሌለ ዋሻ የዘርህ ፊቱ እንደ ፀሐይ የሚያበራ ነው ሰውነች ነው አይኖቹ እንደ እሳት ነበልባል ናቸው ዮሐንስ አለ በክብር ሚያየው ፊቱ ወደኩኝ እንደ ሞተ ሰው ይሄ ነው ንጉሥ ይሄ ነው ጌታ ጩኸት ያለው ሰው የነሳዬ የነሳዬ አሰማለሁ ለጌታ የነሳዬ ጩኸት ያለው ሰው እስኪ ትጩህለት ጀምሮ ያለ ነበረ ዙፋን ከታች ነበረ ጉልበት ያለው በረከክለት አጋንንት በእርሱ ይቀጠቀጥለት እሱ የዘጋውን የሚከፍት የለ የከፈተውን ሚዘጋ የለ እሱ የዘጋውን የሚከፍት የለ የከፈተውን ሚዘጋ የለ በሰማይ በምድር የሌለ ዋሻ ንጉሠ ጌታ ፊቱ እንደ ፀሐይ የሚያበራ ነው እንደ በረዶ ሰውነች ነው ዮሐንስ አለ በክብር ሚያየው ፊቱ ወደኩኝ እንደ ሞተ ሰው ይሄ ነው ንጉሥ ኢየሱስ ጌታ ነው። እግዚአብሔር ትልቅ ነው። እግዚአብሔርን የለመንኩትን ነገር አድርጎልኛል እና ባለቤቴ የአረብ ሀገር ነበር እና አጣብቂኝ ነገር ውስጥ ነበር። በጣም መምጣት የማይችልበት ነገር ውስጥ ነበር እና በእግዚአብሔር ፊት ስጸልይ ወንድሜ ባለቤትሽ መጥቶ አየሁትኝ እና እዚህ ኢትዮጵያ ላይ መጥቶ አየሁትኝ አለ። እንደገና ደግሞ የምኖርበት ቤት በጣም ያው መንፈስ ቅዱስ አይቶታል። በሱ በኩል አይቶ ተናገረኝ። ያለሽበት ቤት እንዲህ እንዲህ ነው አለኝ። ከዛን ጌታ ገባ ቤትሽ አለኝ። አሜን አልኩ። እግዚአብሔር ቤትም ሰጠኝ። አሜን። ባለቤቴም መጣ። ከዛም ባለቤቴ ከመጣ በኋላ ደግሞ ኃይለኛ ውጊያ ነበር። ጠላት ተነስቶ ነበር ሊያበጣብጠንና ሊለየን። እግዚአብሔር ሆይ ብያንም ደግሞ ጸልዬ ፎቶ ላጸልይበት ይዤ መጣሁኝ። ከዛን ይዤ ከመጣሁኝ ወንድሜ ሲያገለግል እናንተ ቤት ካለው ከአላዛር በአራት ቀን የተነሳ ከዛ ይበልጣል ጌታ ቤታችሁ ገብቷል አለኝ። አሜን አልኩኝ። ከዛ እህቴ ደግሞ ስትጸልይ ማታ በራእይ ነበር የብዙዎች ቤት ወድቆ ግማሹ አዘንብሎ ግማሹ ደግሞ ሊወድቅ ያለ እና ደም በእጄ እንዳይሆን ለሊት ተነስቼ ጸለይኩኝ አለች። በቃ ጌታ በሷም ተናግሮኛል፣ በወንድሜም ተናግሮኛል። እግዚአብሔር በነገር ጣልቃ ገብቷል ብዬ አመሰገንኩትኝ እና ባለመመስከሬ እስካሁን ስቆይ ሁሌ በጣም ትልቅ ዕዳ እንዳለብኝ ነበር እና ለባለቤቴም ስነግረው ታይ መስክሬ ሄዳ አለብሽ ይለኝ ነበር። እግዚአብሔር የተመሰገነ ይሁን። ጌታ ስለረዳኝ አመሰግናለሁ። አሁን ቤትሽ በእጅሽ ገብቷል። ኢየሱስ ይባረክ። ለእናንተም እንዲሆንላችሁ ጌታ እልል እንበልለት። ለዚህ ጌታ መልካም ላደረገላት ጌታ ርኩቤ ወጋ ሸንፊቴ 5 ዓመት እየጨረሰ ህመም ነበረ።
ወጋሻን ፍቴ አማ ተርባኒ ሮቢሌን ገደን ፈ ቢኮ ፈጎራ መንዲላ አንፍ ኦኬ ከመንዲ ነው የመጣሁት ባለፈው ሳምንት ነበር የመጣሁት ኢሳኑ ፈ ማደና ፈ ጀኮ ከነከስከበት እንታ ናማ ከነኒ ላሉና ነው ብቻዬን ነበር የመጣሁትና እዚህ መቀመጥ አልቻልኩም አይኔ ማየት አልቻለምና አይኔን እይዝ ነበረ ባይሴ ማኪና ከሰት ጀኮ ነርኩቴ አመደና አንኮ ሸከና ኢጀቲና ናቃ ሰይቲ ሄደና ኢጀቲ ጀኮ ነርኩ ልጄ እዚህ አለችና ጄን አይኔን እያመመኝ ነው ብያት ነበረ በመኪና ላይ ስመጣ ማየት እያስቸገረኝ ነበረ የመጀቆቲና ነቀኒ ዋቀዮን ገረና ገወድ ገሲሉ ኩቢዋን ተንቆንጅሩ ረፈን ቡሌታ አይኖ ከዛን ጊዜ ጀምሮ እዚህ ዘይት በአይኔ ላይ አደረገችልኝ ከዛ በኋላ በሰላም ማደር ጀምሬያለሁ ዋቀዮን ገረና ገውገራ ለእግዚአብሔር ክብር ይሁንለት እያሉ ነው ጌታ ይባረክ እናት ምን ሆነልሽ እግዚአብሔር ይባረክ ኢየሱስ ጌታ ነው አሜን እኔ ባለፈ ዝም ትጸልይ አገልጋይ ነበረችና በጣም እግሬ ሁለት እግሬ ከዚህ ጀምሮ እስከ ታች ድረስ መርገጥ አልችልም የግድ ነው ተነስቼ መጣው ሌላ ሰው ቢሆን ከመኝታ ማይነሳም እንደዛው ጎተጓትቼ ነው መጣሁት መነሳት መቀመጥ አልችልም ማሄድ አልችልም እንደዚህ ይከለክለኛል ነው እግሬ ማነሳት አልችልም እዛ ለታጸላችልኝ ከዛ ወዲህ ደህና ነኝ እግዚአብሔር የተባረከ ይሁን ተፈወስኩ ከዛ በኋላ ሰላም ሆንኩ ደህና ነኝ ኢየሱስ ይባረክ ለዚህ ጌታ እስኪ ልልታችንን ኢየሱስ ልጄም ደግሞ ባለፈ እዚህ ተጸልዮላት ነበርና በጣም ጭንቀት ላይ ነበር እሱም እግዚአብሔር ከጭንቀቱ አውጥቷል ጌታ ይባረክ እዚህ ተጸልዮላት ነበር አዎ ሰላም ሆኗል አዎ ትንሽ ደግሞ ስራ የሰሩበት ቦታ ተቃጥሏል እሱ ገና ስራ እየፈለገ ነው እሱም እግዚአብሔር ጣልቃ ይገባልኛል እግዚአብሔር ትልቅ ነው ከሁሉም ተፈቷል ኢየሱስ ይባረክ አሜን ለዚህ ጌታ ሰዎች በር የተከፈተላቸው ስኬት ያገኙ ሁኔታዎቻቸው የተስተካከሉ ፈውስ ያገኙት በማታረው ነው በኢየሱስ ስም የእግዚአብሔር መታመኛ ልብ ዛሬ ይቀጠበላችሁ ወረኞች ነው የሚያሰፉት አምላክ ነገር ማለት ነው ተዘግቶ በኢየሱስ ስም ያስጨናቂስ ቀንበር ይሰበር ይሰበር እዚህ ሰበር በኢየሱስ ስም በለዋለን ዓለም አቀፍ የታምራት ቤተክርስቲያን ጆቻችንን እንሳና እንጸልያለን እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን አሜን ትልቅ ነህ ከትልቅነት የተነሳ ትልቅ ነኝ የሚል ዝቅ ስለሚል ከፍ እናረጋለን አሜን ምስጋና ላንተ ክብር ይሁን የጨለማ ግዛትና የአጋንንት ጉልበት ሁሉ በጌታ በኢየሱስ ስም እርኩሳን መናፍስት የቀመሩት ቅመራ ከአጋንንት ከጥልቁ የሆነ የጨለማ ጉልበት ሁሉ የፈረሰ ይሁን አሜን ሕዝብህ ነፃ እንዲወጣ ጸልያለሁ አሜን በነፃነት ልንኖር ክርስቶስ ነፃ አወጣን ተብሎ እንደተጻፈ ዛሬ የነፃነት ቀናችን ስለሆነ እናመሰግናለን አሜን ብድግ ብለን እልልታ ጭብጨባ ለሰራዊት ጌታ ለእግዚአብሔር ሃሌሉያ እናመሰግናለን ዛሬ ኢየሱስ ጌታ ነው አሜን አጠገባችሁ ያለውን ሰው ዛሬ የመልስ ቀንህ ነው በሉት የጮክበት መልስ የምትቀበልበት ቀን ነው በሉት ግማሹ 10 ዓመት ግማሹ 20 ዓመት ግማሹ 30 ዓመት እንዲሁም 5 10 2 ዓመት የተለያዩ ዓመታቶች አሉ በእነኚህ ዓመታቶች ሁሉ መካከል የጮኻችሁትን የጩኸት መልስ ዛሬ ትቀበላላችሁ በቃ የመልእክቱ ርዕስ ነው የጩኸታችሁን መልስ ትቀበላላችሁ
እስቲ አጨብጭቡ ለጌታ ክብር። ከፍ አድርጉ እጆቻቸውን። አጋንንቶች ይመቱ፣ መቆም እንዳይችሉ፣ አሁን በሽታ መቆም እንዳይችል። የእግዚአብሔር ጊዜ ሲዝን ሲመጣ፣ እግዚአብሔር ሰዓት ሲመጣ አገልጋይ ገና ሳይጸልይ በሽታ ይቀልጣል። ከየት እንዳመጣን እናውቃለን። እንዴት እንዳደረሰን እዚህ ቦታ ላይ እናውቃለን። እኛ በምን አይነት ውስጥ እንዳለፍ እናውቃለን። ዛሬ በመከራ ውስጥ የምታልፉ መከራችሁ የሚያበቃበት ምሽት ይሆናል። አሜን ነው። ክብር ለእግዚአብሔር ይሁን። አጠገባችሁ ያለውን ሰው ያዛርጉትና የዛሬ ቀን ለየት ያለ ነው በሉት። እንደ ትናንቱ አይደለም በሉት። ዛሬ በሉት። እስቲ የተለየ ነገር ያገኘሃል በሉት። የእግዚአብሔር ቃል ይገባብሃል በሉት። ይሄ ቃል ደግሞ በሉት የማይቆርጠው ነገር የለም በሉት። የተሳለ ሰይፍ ነው በሉት። ዝም ብሎ ቃሉ ሲመጣ ውስጥ ያለውን ችግር ይቆርጠዋል። ቤት ያለውን ችግር ይቆርጠዋል። አጨብጭብና ውሰደው። የጩኸት መልስ ዛሬ የጮኻችሁ ሰዎች መልሳችሁ በእጃችሁ ይገባል። ለሁላችሁ መርምሮ ከሰማይ ከሰማዎት ከእግዚአብሔር ዘንድ በእጃችሁ መልስ የሚገባ ሰዎች አላችሁ። እስቲ የኔ ነው የሚል አሜን ይበላ። አጨብጭቡና ውሰዱ። ሃሌሉያ። የከበደ መንፈስ አለ። የእግዚአብሔር ቃል ሲናገር መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ጀምሮ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እሱም መልካምን እያደረገ በዲያብሎስ የታሰሩትን እየፈወሰ ዞረ። እግዚአብሔር ከእሱ ጋር ነበረና። አጠገባችሁ ያለውን ሰው እግዚአብሔር ከኛ ጋር ነው በሉት። ሰው በኃይሉ ችሎታ አይበረታም በሉት። መንፈሱ በዚህ አለ በሉት። ዛሬ ነፃ የሚያወጣ የእግዚአብሔር እጅ በኢየሱስ ስም የቆማችሁበትን አፈር ፈውስ አድርግ ይሆን። የቆማችሁት አፈር ላይ እግዚአብሔር እሳቱን ይልቀቅ። የምትቀመጡበት ወንበር ላይ የእግዚአብሔር እሳት ይቀጣጠልበት። የመርገም ጉልበት በጌታ በኢየሱስ ስም አሁን ከዚህ ሰዓት ጀምሮ የቀለጠ ይሆን። ታካቶ ፓራሲ የቀለጠ ይሆን፣ የቀለጠ ይሆን። መርገም ይቅለጥ። የደም ግፊት በሽታ ይቅለጥ። የጉበት በሽታ ይቅለጥ። HIV ይቅለጥ። ካንሰር ይቅለጥ። ሄፓታይተስ B ይቅለጥ። የበሽታ ኃይላት ይቅለጡ። የስኳር በሽታ ይቅለጥ። ቁና አሜን በላይ ባክን። አሁን ጠጠር ያለ ጠጠር የፈረሰ ይሆን። አንድ ሴት ውስጥ ጠጠር እንዳለ ጌታ መንፈስ ቅዱስ ያሳየኛል። ቀጠሮ ተይዟል። እግዚአብሔር አሁን ያፈርሳለዋል። አጨብጭቡ ውስጥ ለጌታ ክብር። አሁን ያፈርሳለዋል። ጌታ ትልቅ ነው። እስቲ አጠገባችሁ ያለውን ሰው ዛሬ ለየት ያለ ቀን ነው በሉት። የጩኸት ምን መልስ? የምን መልስ? የምን መልስ? አንተ አይኔን ከፍቶታል። የምን መልስ? ያዛርጉትና የጩኸትን መልስ ጊዮን ላይ ትቀበላለህ በሉት። ሪቫይቫል መጥቷል። ወደ ኢትዮጵያ ሪቫይቫል መጥቷል። የሰው ልጅ አይሞትም። አሜን በሉናጩ። የተቀቡ የሚነሱበት ኢየሱስ በምድራችን ላይ የሚቀርበት ወደ ነገሥታት የሚገቡ ልጆች ዛሬ በኢየሱስ ስም ይወለዱ። አላዲያስ ቶቻችሁ ናሱ። ክብር ሁሉ በሰማይ ተጠቅልሎ ላንተ ይሁንል። ከራሳችን ላይ ከማንነታችን ላይ ከምድሪቷ ሁሉ ክብርን ጠቅልለን ለዙፋን አመጣ። እግዚአብሔር አምላክ በፊት የቆመውን ባሪያ እንድትረዳ የሕዝብን ልብ እንድትከፍት አስተዋይ ልቦናና ሰሚ ጆሮ እንድትሰጥ እግዚአብሔር ሕዝብህን እንድትባርክ ባሪያ ደግሞ ከአንተም በፍጹም ቅንነት ተቀብሎ ለሕዝብ እንዲያደርስ በጌታ በኢየሱስ ስም እለምንሃለሁ። ክብሩን አንተ ውሰደው። እልልታ ጭብጨባ ለሠራዊት ጌታ ለእግዚአብሔር። መጽሐፍ ቅዱሳችን ላይ የእግዚአብሔርን ቃል አነባለሁ። ኤርምያስ መጽሐፍ ምዕራፍ 33 ከቁጥር 1 ጀምሮ። ኤርምያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ማ የሆነ
ማ የሆነ ስሙ ማን የሆነ ስሙ እግዚአብሔር የሆነ ያደረገው እግዚአብሔር አሜን። ያደረገው እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር። ለቃሉ ክብር እልልታ ጭብጨባ ብድግ ብላችሁ አንድ ሰው ብድግ ብሎ ለጌታ ክብር ያለ ሃሌ 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 ሃሌሉያ። ጌታ ይባርካችሁ። ቁጭ በሉ። ሰብካለሁ ዛሬ በቃሉ ላይ ኃይል አለ። በዚህ ቃል የሚነኩ ሰዎች ብዙ እንዳሉ ዛሬ አምናለሁ። አጠገባቸው ያለውን ሰው የጩኸት መልስህን ዛሬ ታገኛለህ በሉት። እንደሚል መልእክት ነው። የመልእክቱ ርዕስ ለምትጽፉ ሰዎች የጩኸት መልስ አሜን ነው። የጩኸት ውጤት እስቲ ንገሩት። የጩኸት ውጤት ነው ዛሬ። እስቲ ውጤቱ ዛሬ ማታ ይታየኛል የሚል ሰው ይህን ቃል የሚያምን ብቻ እንዲሁ ዝም ብላችሁ ብትሄዱ እንኳን ይሆናል። እሺ ቆይ ይህን ቃል ታምናላችሁ? በዚህ ቃል ታምናላችሁ? በኢየሱስ ስም ብድግ ብሎ ያመነ ሰው አሜን ብሎ ይውሰድ። መጽሐፍ ቅዱስ ላይ ሲናገር የእግዚአብሔር ቃል ሕያው ነው ይላል። ይሄ ቃል ከመጣልህ ነገር ቆመ። በቃ አሜን በልባል። የሚነካካ ነገር ዛሬ ይቆማል በሉት። አጠገባቻለሁ ሰው ምንም ሚለ ነገር ምንም ሚለ ነገር የሚወጋጋህ ነገር ይቆማል በሉት። ምንም ሚለ ነገር መቼ? አሁን መቼ? መቼ? ውጭ ያላችሁ መቼ? ውጭ ያላችሁ መቼ? ውስጥ ያላችሁ መቼ? አሁን ይሆናል የሚል ያጨብጭብ ለጌታ ክብር። የጩኸት ውጤት ሁሉ ነገር ውጤት አለው። ብራዘር ሃሌሉያ አሜን። ሰዎች ሕክምና ሄደው ሲሄዱና በካርድ አውጥተው ሲታከሙ ውጤቱን ለማምጣት ሰልፍ ይዘው ነው የሚታከሙት። አንተ ግን እንዲሁ ገንዘብ ሳታወጣ በደሙ ኃይል ዛሬ ውጤት ይመጣልሃል። አጠገብ ያለውን ሰው የኢየሱስ ደም ከሁሉ በላይ ነው በሉት። ዛሬ ደሞች በደም ይቀየሩ በኢየሱስ ስም። ሐኪም ያልቻለው በሽታ ከሰማይ በሚመጣ ውጤት ዛሬ የቀለጠ ይሆን። አጨብጭብና አሜን ብለው ሰዱ። ክብር አለ። ኤርምያስ ታስሮ ነበር። ምን ብሎ ነበረ? በደንብ ስሙኝ። ከመታሰሩ በፊት ግን አንድ የተገባለት ኪዳን ነበረ። እግዚአብሔር የነገራችሁን ኪዳን የሚረሳ አምላክ አይደለም። ተናግሮታል። ምዕራፍ 1 ላይ መጽሐፍ ቅዱስ ሲናገር እንደዚህ የሚል ቃል አለ። ኤርምያስ ሆይ በሆድ ሳለሁ አውቄሃለሁ፣ በእናትህ ማኅፀን ሳለህ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ። ከአሕዛብም አይደለም ከነገሥታትም አይደለም ከዓለም ሁሉ ትነቅላለህ፣ ታፈርሳለህ። አንተ የምትነቅለው ይነቀላል፣ አንተ የምትተክለው ይተከላል። እስቲ ብድግ ብሎ አሜን ያለ ይውሰድ። ገና ከሆድ ውስጥ ሳለ አውቄሃለሁ። መጽሐፍ ቅዱስ ሲናገር አዲስ ኪዳን ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ አጨብጭብና ውሰድ። አስቀድሞ ያወቃቸውን የልጁን መልክ እስኪ እንዲመስሉ አስቀድሞ ምን ብለው? እኔ መልክ አለብኝ በሉት። አጠገባቸው በአዲስ ኪዳን ተወልጃለሁ በሉት። የማይጠፋ ዘር ነኝ በሉት። ዛሬ አጥፊ ይጠፋል በሉት። ከእናትህ ማኅፀን ጀምሮ ምን ብያለሁ? አውቄሃለሁ፣ ቀድሼሃለሁ። ይህንን ትንቢት ይዞ ኤርምያስ ያ ትንቢት ከመጣለት በኋላ ወደ ጉድጓድ ገባ። መከራ ውስጥ ወረደ፣ ስቃይ ውስጥ ወረደ። የሚያልፍባቸው መንገዶች አስቸጋሪዎች ናቸው። ይሁን እንጂ በቃሉ የታመነ ጌታ ከኤርምያስ ጋር ነበረ።
እግዚአብሔር የማይጥል ተናግሮ የማይተው እግዚአብሔር አሜን። ብራዘር የጻፈልህ ነው የምትኖረው። ሰማይ የተጻፈልህ ነገር ዛሬ በእጅህ ይገባል። ውጤቱ ይገባል በሉት። አጠገባቸው እስከ ዛሬ በጸሎት ያሸኸው በሉት። እስከ ዛሬ የጮክበት በሉት። ዛሬ ማታ በሉት። እስቲ በእጅህ ይገባል በሉት። ማንም የማይዘው ነገር ነው በሉት። ከሰማይ ከመጣ በሉት በማንም አይያዝም። አንድ ሰው ያጨብጭብ የኔ ነው የሚል በሉት። የሚገርም ነው። ይህንን የትንቢት ቃል ይዞ ኤርምያስ ግዞት ቤት ወረደ፣ እስር ቤት ወረደ። እነኛ ትነቅላለህና ትተክላለህ ታፈርሳለህ የተባሉት እጆች ራሳቸው እሱን ራሱ መትከልና ማፍረስ ጀመሩ። ብራዘር እግዚአብሔር ከተናገረልህ በኋላ የሚመጡ ነገሮች ሊጎዱ አይደለም፣ መንገዱ ናቸው። አሜን በልና ውሰደው። አጠገብ ያለው ሰው በመንገዱ ፍለጋ የለውም በሉት። እግዚአብሔር በምትሄድበት መንገድ ይመራሃል በሉት። የጩኸት ውጤት እስቲ አሜን በሉ ባክ። እኔ እናንተ ባትቀበሉ ዛሬ ተወራርጄ ቆሜያለሁ፣ ለእኔ ይሆናል ማለት ነው። እያንዳንዳችሁ ቤት የሚያንኳኳ ቃል ዛሬ ይመጣል። መጽሐፍ ቅዱሳችን ላይ ሲናገር ኤርምያስን ገና ከሆን ሳለህ ምን አልኩህ አለ? ለአሕዛብ ምን አድርጌሃለሁ? እንደዚህ ነው ያለው። አንተ የምትነቅለው ምን ይላል? የምትተክለው ምን ይላል? የምታፈርሰው ምን ይላል? የምትገነባው ምን ይላል? ከዛ በኋላ ነው ወደዚህ ወደ 33ኛው ምዕራፍ የመጣው። እግዚአብሔር አንድን ነገር በድል ሊያጠናቅቅ ሲፈልግ ችግር ይመጣል፣ መከራ ይመጣል፣ ውጤቶች ሲመጡ በመናፍስቱ ዓለም ላይ ድንጋጤ ይሆናል። 11ኛው ሰዓት ላይ መሞት የለም። ዛሬ የሞት አዋጅ ተገለበጠ። ሐኪም እንኳን ቀጥሮ እንደዚህ ትሆናለህ ያለ ቢኖር እዚህ ጉባኤ ውስጥ ዛሬ ይገለበጣል። ዛሬ ሞቷል የተባለ ማህፀን ውስጥ ሕይወት ሲዘራ አያለሁኝ። ቀንሽ ነው ዛሬ 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 ያዣበደም አላውቅም። እልልታ ጭብጨባ ለጌታ ለኢየሱስ ክብር። እስቲ ኪዳን በሉ። እስቲ አንቺ ሴት ኪዳን እየገባልሽ የሰማሽውን ነገር እግዚአብሔር አይቻለሁ አለ። ከዚች ስትወጪ ሌላ ዜና ትሰማያለሽ። ውጤቱ በእግዚአብሔር እጅ ነው የሚል አሜን ብሎ ያጨብጭብ። እስቲ አጨብጭቡ። ውጭ ያላችሁ ውስጥ ያላችሁ ዛሬ ያቁረጠንቀኛል። ከባድ ክብር አለ። አጠገባችሁ ያለውን ሰው ዛሬ ውጤቱ በእጅህ ይገባል በሉት። የድልህ ቀን ነው በሉት። የምትፈራው አይወርስህም በሉት። የሰማኸው ነገር አይሆንም በሉት። ለምን ብትል በሉት የምትጮህበት አምላክ መልስ ይዞ ወደ አንተ መልአኩን ልኮ መቼ ራይት ናው አሁን ሪሲቪንግ ዘ ኔም ኦፍ ጂሰስ ሐዘን የሰሙ እዚህ ጉባኤ ውስጥ እንዳሉ እሰማለሁኝ በመንፈሴ። እግዚአብሔር እንደዚህ አለኝ፣ ሐዘኑን ወደ ደስታ አድርጌ ለክብሬ ዛሬ 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 ወደዚህ ነው ዛሬ ዛሬ ልልታ። ብድግ በሉና ለጌታ ክብር አምጡልኝ። ዘምር ይለኛል፣ አምልክ ይለኛል፣ ኢየሱስ ውለታ ያስጨፍረኛል። ዘምር ይለኛል፣ አምልክ ይለኛል፣ ዘምር ጆጆ ዘምር ጆጆ ክብር አለኛል። ዘምር ይለኛል፣ አምልክ ይለኛል፣ ኢየሱስ ውለታ ማነው ለታ ያለበሰ? ዘምር ይለኛል፣ አምልክ ይለኛል፣ የጌታ ፍቅር የኢየሱስ ፍቅር ያስጨፍረኛል። ጠላት አይኑ እያየ በመንፈሱ ነካኝ፣ ሟርተኛውም እያለ አንድ በሉት እስኪ። ጠላት አይኑ እያየ በቅባቱ ቀባኝ፣ እልልታ ያለ
ያለው ሰው እስኪ ይጨበጨብለታል። ሰው ሃሌሉያ ራዳጋ ሰከቦ አማቸኒ ቦሎ ቦጎሮዶቦ እልልታ ጭብጨባ ለጌታ ስጡና ያው እሳት ኢየሱስ ያዟት ኤርምያስ አቤት እኔ ካንተ ጋር ኪዳን አለኝ። እስኪ ካንተ ጋር ኪዳን አለው እግዚአብሔር ማለት ኪዳኑ ሳይፈጸም 11ኛው ሰዓት ላይ መሞት አይሆንም። ዛሬ በሉት የሞት ጽዋ ተደፍቷል። እቤት ስገባ የጥያቄ መልስ በእጅ ይገባል። በሉት መልስ ከሰማይ መጣ። መልስ ውጤት ከሰማይ መጣ። የጮኻችሁበትን ውጤት ዛሬ አባቴ ምስክሬ ነው። የማገለግለው ነብይ አድርጎ የቀባኝ የናዝሬቱ ኢየሱስ ምስክሬ ነው። ዛሬ የብዙ ሰዎች ውጤት በእጃቸው ይገባል። ላቲያሞ ሴፕሬዲጋ ባሳ 30 ጊዜም ተመርመር 40 ጊዜ አባቴ ከመጣ ባንዳ ይገለብጠዋል። ለሱ ሰከንድ አይፈጅበትም። ያመነ ሰው ብቻ አሜን ይበል። ዛሬ መቼ? አሁን እስቲ አሁን በሉ። አንተ አታይም እንጂ መላእክቶች በዚህ ስራ እየሰሩ የእግዚአብሔር መላእክቶች አሉ። የሚወጋውን እየወጉ የሚነቅለውን እየነቀሉ የሚተክለውን እየተከሉ ዛሬ ነው የሚል አሜን 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 አሜን። ቀናችሁ ዛሬ ነው። አባቴ ምስክሬ ነው። ተወራርጄ ነው የቆምኩት። በህይወታችን ላይ አይተን የማናቀው ኦቨርፍሎ የሆነ ዘመን ይመጣል ብለናል። አሜን በልባክን የተትረፈረፈ ዓመት። ይሄ ዓመት የመትረፍረፍ ነው በሉት ባካችሁ። ይሄ ዓመት የመሙላት ዘመን ነው በሉት። በሙላት የምትወጣበት ዘመን ነው በሉት። 11ኛው ሰዓት ላይ መሞት አይሆንም በሉት። የጠራህ ጌታ አይገልህም በሉት። ክብር ያሳያል በሉት። መርዶህን የነገረው ሰይጣን ዛሬ እየተቃጠለው ወደ ጥልቅ ይገባታል። አባቴ ምስክሬ ነው። አሜን በል። አንተ እንድትሞት አይደለም የጠራሁ፣ እስር ቤት ውስጥ መቆየህ አይደለም ማለት ምናልባት ኤርምያስ ምዕራፍ 1 ላይ የተነገረውን ቃል ረስቶት ሊሆን ይችላል። ያንን የመከራ ዘመን ሲያሳልፍ በቃ እግዚአብሔር አይደለም የተናገረ ያለበት ዘመን ሳይመጣ አይቀርም። ኋላ እየተከተለ የሚከተለው ጠላት እንደነበረ የእግዚአብሔር ቃል ያሳየናል። 33ኛው ምዕራፍ ላይ ደረሰ። ስሙ ማን የሆነ? ስሙ እግዚአብሔር የሆነ በሉት። ያደረገው እግዚአብሔር በሉት። አንተ ላይ በሉት። ማንም ምንም ሊያደርግ አይችልም። ስሙ እግዚአብሔር የሆነው በሉት። እሱ ዛሬ ማታ ያደርግብሃል በሉት። እሱም ያደርግብህ ደግሞ በሉት መልካም ነገር ነው በሉት። ዛሬ ያው ከመልካም ሲዝን ጋር የሚገናኙ ሰዎች in mighty name of Jesus Christ ከመልካም ነገር ጋር የሚገናኙ ሰዎች አሉ። ዛሬ እንደ ሶኬት ነገራቸው የሚሰካላቸው ሰዎች አሉ። ነገር ሰመረልኝ የሚሉ ሰዎች አሉ። ተሳካልኝ የሚሉ ሰዎች አሉ። የኔ ቀን ነው የሚሉ ሰዎች አሉ። ዘመኑ የኔ ነው የሚሉ ሰዎች አሉ። አገኘሁት የሚሉ ሰዎች አሉ። እግዚአብሔር ነካኝ። ኦ ማይ ጋድ ኦ ማይ ጋድ የተጻፉ ደብዳቤዎች ሲቀደዱ ያለው ያለ እርከናቸው የተቀመጡ ሰዎች ዛሬ ቃል አወጣባችኋለሁ በኢየሱስ ስም። ዛሬ ምሽት ነገራችሁ ተቀየረ። ተጠርቶ ደብዳቤ ይሰጥሻል ብሏል። ከመሆን አንድ ሰው ተጠርቶ የደበቁትን ፋይል ያወጣሉ። አሜን 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 አሜን። የደበቁትን ፋይል in the name of Jesus የደበቁትን ፋይል ያወጣሉ። ተጠርተሽ ዛሬ ክብር ታያለሽ አለ። የምታልፊው መንገድ አለ አለ እግዚአብሔር። እስጡና አሜን ብላችሁ ብድግ ብላችሁ ኪላማሴ ፕራዲጋ ቦሳ ቅባት አለ። አሜን በሉ። ዛሬ ቀኔ ነው የሚል 11ኛው ሰዓት ላይ መሞት 11
በየትኛው ሰዓት ላይ መሞት እንዲሁ እያልን ወደ አባቴ ሄዳል። ላባጋሴ ከቬንቶራ ባሴ ከቬ ሺላ ካሞራ ባሴ ከቬንቶራ ዲጋ ባሳ ደጋሚዎች ዛሬ ተወጉ። የጨለማ ኃይል ተወጋ። የሚከተለው ይሄን ብላቴና የሚከተል ከታች ተነስቶ የሚከብር ሰው አለ። ይሄን ቃል የሰማ ሰው ከታች ተነስቶ የሚከብር ሰው አለ። ጌታ እንደዚህ ይለኛል፣ 7 ሴቶች 9 ወንዶች ያው ባለጠግነት መንፈስ በላቸው አመጣ። 7 ሴቶች 9 ወንዶች እዚህ ግቢ ላይ ዛሬ ክብር መጥቷል። አቀብቅብና ውሰደው ውሰደው። ዛሬ ነው ቀኑ፣ ዛሬ ነው ቀኔ ብላ የመጣች አለች አለ። እኔ ዛሬ ነው ያላችሁ አባቴ ምስክሬ ነው። አባቴ መጣ። አቀብቅብና ውሰደው። ክብር ኢንሰኔሞ ጂሰስ አቀብቅብ ክብር አለ። ሃሌሉያ ሪቫይቫል ድንኳን ላይ እሳት በዚህ ድንኳን ላይ በሽታን የሚበላ እሳት ሻካቶራ ማሴከቤን ቶራ ቢገባ ላራባሴከቤን ረባጋት ቅልጥ ያለ እልልታ ጩኸት ቁጭት መንፈሱ ነካኝ አብረበረበኝ አገር ምድሩ እያየ በቅባቱ ነካኝ አብረበረበኝ አግዘኝ 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 ተካረልኝ ጌታዬ አይቶ ውድቀቴ አይቶ ውድቀቴ በእጆቹ አነሳኝ ሳይጸየፈኝ ይሄ ቃል ከመምጣቱ በፊት ለሱ የተቀመጠለት በእናቱ ማህፀን እግዚአብሔር የተናገረው ኪዳን አለ። ይዞ ከማህፀን የወጣው ኪዳን አለ። ያ ኪዳን እንዳለ ወሰዱና በግዞት ቤት ውስጥ አስቀመጡት። ይኸውላችሁ እግዚአብሔር የትም ብትሆኑ ያያቸው። አሜን። የትም ብትሆን ያያሃል በሉት አጠገባቸው። እስቲ አሜን በሉ ባክ። እግዚአብሔር ያው ልብና ኩላሊትን የሚመረምር አምላክ ነው። እስቲ አሜን በሉ ባክ። ምንም ቢሆን ለጌታ የሚያቅት ነገር የለም። እስቲ አሜን በሉ ባክ። ስለዚህ ኤርምያስ በዛ ቦታ ላይ ያለ አንድ ነገር ሆነ፣ ግዞት ቤት ገባ። ምናልባት ከዛ በፊት የጮህባቸው መንገዶች አሉ። መጽሐፍ ቅዱስ ኢያሱ ምዕራፍ 5 ላይ ኢያሪኮ ፈጽማ ምን ተብላ ነበር? ተዘግታ ነበር። ወደ ውስጥም የሚገባ የለም፣ ወደ ውጭም የሚወጣ የለም። ከዛስ በኋላ እግዚአብሔር ለኢያሱ መጣና ተናገረው። እንደ ዛሬው ቀን ማለት ነው። እስራኤላውያኖችን ያዝና እንደ መለከቱን ያዝና የኪዳኑን ታቦት ያዝና፣ ኪዳን የሚል ቃል አለ። እኔ የማተኩረው ኪዳን ላይ ነው። ኮቨናንት ኪዳን ያለው ህዝብ አይቻልም። ያዛርጉትና ኪዳን አለ በሉት። ኪዳኑ በሉት ከዛሬ ቀን ጀምሮ የሚገለጥበት ቀን ነው በሉት። እስከ ዛሬ የጮክበት በእጅ ገብቷል በሉት። ይገባል አላልኩም? ገብቷል። ገና ይገባልና ገብቷል ማለት ልዩነት አለ። ይገባል አይደለም፣ ገብቷል። እስቲ ገብቷል በሉ። ፈውስ ዛሬ በእጃችሁ ገባ። ታምራት በእጃችሁ ገባ። እስቲ በታምራት አምናለሁ የሚል ያጨብጭብለት።
እግዚአብሔር በአንድ ሰው ላይ ኪዳን ሲያስቀምጥ ያ ሰው ሲዝኑን ሲያገኘውና ከአየሩ ጋር ሲገናኝ ያ ሰው አየሩን ሲያገኘው በዛ ሰው ላይ እግዚአብሔር ያስቀመጠው ኪዳን ከመኖሩ የተነሳ አንድ ነገር የሆነ ነገር ቢል ይሆናል። እኔ ስለማቅ ነው። እኔ ዛሬ እምልባችሁ ይሆንባችሁ። ዘመኔ ነው። አሜን በል። ያንተም ዘመን ነው። አሜን በል። እዚህ ቁጭ እንድትል ያደረገ በስራ ቀን እግዚአብሔር ስለጠራህ ነው። ሁሉን ትተህ ከመጣ እግዚአብሔር ዛሬ ታማኝ ሆኖ ለአንተ ያስረክባል። የታመንከው ጌታ ያስረክብሃል በሉት። ጭንገፋ ተሰበረ። ጭንገፋ ተሰበረ። ኪዳን ስለዚህ ለእስራኤል የገባውን ኪዳን ስላለ ያንን ታቦት ያዙና 7 ጊዜ ዙሩ አለ። መጀመሪያ 6 ጊዜ ስትዞሩ አለ ኢያሱ እኔ ጩሁ እስከምላችሁ ድረስ እንዳትጮሁ፣ በጩኸት የሚገኝ መልስ አለ። በዛ ቦታ ላይ መዶሻ የለም፣ ምን የለም፣ ግን ዝም ብላችሁ ዙሩ። ምን ዝም ብላችሁ ዙሩ። እግዚአብሔር ሁሉ ነገሩ መሳሪያው ነው። አሜን በልስት ለእግዚአብሔር ጩኸትም መሳሪያ ነው በሉት። አጠገባቸው ግን ዝም ብላችሁ ምን በሉ አላቸው? ዙሩ። የእናንተን መለከት ያዙና ቀንደ መለከቱን ያዙና የኪዳኑን ታቦት ተሸከሙና ካህናቶች አብረዋችሁ ይሄዱ፣ ኢያሪኮን ዙሯት። እስከ ዛሬ የዞራችሁበትን መልስ ዛሬ ትቀበላላችሁ። እስከ ዛሬ የጮኻችሁበት መልስ ዛሬ በእጃችሁ ይገባል። የጩኸት መልስ ይመጣል በሉት። አጠገባችሁ እስከ ዛሬ የጮህክበት በሉት ወደ መልካም ነገር ዛሬ ተቀይሮ በሉት ወደ አንተ ይመጣል በሉት። አምናችኋል ወይ? አምናሃል? አንድ ሰው ያመነ አሜን ብሎ ያጨብጭብ ለጌታ። የመጀመሪያ አንደኛ አሉና ሁለተኛ አሉና 6ኛው ላይ ደርሰው እንደ ዛሬው ቀን 7ኛው ላይ ደረሱ። በ7ኛው ላይ ኢያሱ በሉ ጮሁ ሲላቸው ታላቅ ጩኸት ጮሁ ይላል። ልክ ይህንን ጩኸት በሚጮሁበት ጊዜ መሳሪያ የለ፣ ድምፅ የለ፣ አንድ የሆነ ነገር ተናጋና ፈረሰ። ዛሬ ፈርሶም ቢሆን በእጅ አሜን በሉ ባካችሁ። የገደበህን ግድብ ጥሶ ዛሬ ይመጣል። የታስክበትን ሰብሮ ዛሬ መልስ ይመጣልሃል በሉት። የታስክበትን ሰብሮ በሉት ዛሬ መልስ ይመጣል በሉት። እግዚአብሔር እንደ ሰው አይደለም በሉት። እግዚአብሔር ነው በሉት። ያደረገው እግዚአብሔር ነው በሉት። የሚሰራው እግዚአብሔር ነው በሉት። ዛሬ ግን በሉት የጩኸት መልስ የሚገባበት ቀን ነው በሉት። በ7ኛው ሲዞሩ ኢያሪኮ ምን አለ እንደሚል ቃል አቅንተውም ገቡባት። ማንም መግባት አይችልም፣ ማንም ደግሞ አቅንተው ምን አሉ? ከዛስ በዘበዙ የሚል ቃል። ዛሬ ብዝበዛ ምሽት አላመናችሁ? የምን ምሽት? እግዚአብሔር እንደሱ አይደለም በሉት። እግዚአብሔር እንደ ራሱ ነው። ራሱ እግዚአብሔር ነው። እማያችሁ መናፍስቶች አላችሁ። ከዚህ ሰዓት ጀምሮ እንድትቃጠሉ አዝዣለሁ። ወንበሩ እሳት እንዲሆንባችሁ አዝዣለሁ። እማየው መርገም አለ። በኢየሱስ ስም ከዚህ ሰዓት ጀምሮ እንዲቀልጥ ጸልያለሁ። ልክ እንደ ዛሬው ቀን ኤርምያስን ጠራና በግዞት ቤት ውስጥ እያለ ኤርምያስ ወደ እኔ ምን በል፣ እኔም አንተ የማታውቀው መልሱ ምን አይነት ነው ብትሉ እናንተ የማታውቁት ነው። እስቲ የማታውቀው ነገር ይሰጣል በል። የምታውቀውማ ምን ያደርግልሃል በል። የጩኸቱ ውጤት የማታውቀው ነገር። እስቲ አሜን ነው። ይኸውላችሁ እግዚአብሔር ሁል ጊዜ
በሰው የታወቀ ነገር አይሰራም። አሜን አሜን ኢባናባ አሜን። ሁሉ ጊዜ ከማይታወቅ ነገር የሚታወቅ ነገር ያደርጋል። ስለዚህ አጎትህንም ተዋለው፣ ወንድምህንም ተዋለው፣ ዓይንህን የጣልክባቸውን ሁሉ ተዋቸው። ብቻ አንተ የታሰርክበት እስር ቤትም ሰማይ ጠቀስ ቢሆን እኔ ሰማለሁና በዛ ሆነ ጮህ ወደ እኔ አጨብጭብና መቼ አንተ ወደ እኔ ብቻ ምን በል ጮህ። የነገሮችም ጀማሪ የነገሮችም ፈጻሚ እኔ ነኝ እግዚአብሔር። እኔ ግን የምመልስልህ መልስ አንተ የማታውቀው ነው። እስቲ የማታውቀው ነገር ዛሬ በቤት ይሆናል በሉት። ሻርዬ የማታውቀው ነገር ይሆንልሃል በሉት። ከሞን አንድ ሰው ሰንበዲ የማታውቀው ነገር እስቲ በሉ። በስልጣን የማታውቀው ነገር ይሆናል በሉት። ሙካታሳካ ፖራዲያስ አሜን ነው። እግዚአብሔር ሰማይ ያያላችሁን ያደርጋል። ዛሬ የታየልን ትሆናለህ በሉት። ከታየልህ ውጭ በሉት ማንም ምንም አያደርግም ባንተ ላይ። እግዚአብሔር ያየልህ ክብር ነው በሉት። እግዚአብሔር ያየልህ ሞገስ ነው በሉት። እግዚአብሔር ያየልህ ኃይል ነው በሉት። እግዚአብሔር ያየልህ ታምራት ነው በሉት። ለዚህ ጌታ የሚያጨበጭብ አንድ ሰው አለ። ኤርምያስ በሰውኛ የታየልህን እይታ እየሆንክ ነው አሁን ያለኸው። አሁን እየሆንክ ያለኸው ሰው ያየው ነው፣ ሰው ያደረገብህ ነው። እኔ አድራጊው ግን የማደርገው ሌላ ነገር አለ አለ። ወደ አዲስ ኪዳን ንግባና አንድ ጊዜ ኢየሱስ ክርስቶስ ሁል ጊዜ በመንገድ ላይ ቁጭ ብሎ ፍራንክ የሚለምን ሰው አንድ ሰው አለ። ኢየሱስ በዛ ምን አለ ይላል? ዛሬ በቤታችሁ ያልፋል። አሜን። መልእክት እኮ ነው የምናገረው። ዛሬ በጉዳያችሁ ላይ ኢየሱስ ያልፋል። ያዛርጉትና ነቅነቅ አድርጋችሁ በጉዳይ ላይ ዛሬ ያልፋል። ሲያልፍ በሉት ዝም ብሎ አያልፍም፣ መልስ ይሰጣል በሉት። አጃሪያ ሳካ ፖራቲካ ማሳ ወገሱ በዚያ አለ። ብድግ በሉና ለጌታ ልል በሉና ጨፍሩና ጌታ ይባርካችሁ። በጣም የሚገርመኝ ከዚህ ጋር ኢየሱስ በዛ እያለፈ እያለ የጤሜዎስ ልጅ በርጤሜዎስ የሚያየው ነገር የለም። ፍራንክ ይለምናል። ሁል ጊዜ የሚለምነው ፍራንክ ነው። አንድ ቀን ግን አንድ ድምፅ የድምፅ ጋጋታ ሰማ። የተለየ የድምፅ ጋጋታ ሰማ። አሁን ወደ ኢትዮጵያ ላይ የተለየ የድምፅ ጋጋታ እየመጣ ነው። የኢትዮጵያ ልጆች መልሳቸውን የሚቀበሉ አይደለም፣ እነሱ መልስ መቀበል ለዓለም መልስ የሚሆንበት ዘመን መጣ። እግር ይቀጥላል። እስቲ አሜን በል እባክህ። እጅ ይቀጥላል። አሜን በል። የሌለ አይን ይበቅላል። አምናለሁ። ሪቫይቫል በኔ ዘመን ጮና አሜን በል እባክህ። በኔ ዘመን ሪቫይቫል ይሆናል። ስጡና ኪዳን በሉ በቃ ጩና ኪዳን በለኛ። እንዴት የኪዳን ሰው 11ኛው ሰዓት ላይ አይሞት። ጂሰስ ዛሬ በጌታ በኢየሱስም በፊት ሞገስ አገኛለሁ። መሬቱን ፈውስ አደረኩት። አፈሩ ፈውስ ይሁን። ሳር ቅጠሉ መቀመጫው ፈውስ ይሁን። እጅህ ረዥም ነው፣ የኔ እጅ አጭር ነው። እኔ ብጸልይ 10 ሰው ላይ ነው የምጭነው። ጌታ ሆይ አንተ ግን ሁሉ ሰው ላይ መፈወስና ማድረግ ትችላለህ። እያንዳንዱ ሰው ላይ ዛሬ እጅህ ይቀበል። እኔ ምንም ሳልናገር እዚህ በመምጣት ዛሬ መልስ ይሆናል። ይሄ ቃል ሰርቶብኛል የሚል ሰው ካለ እያለፈ እያለ ኢየሱስ ክርስቶስ ፍራንክ ይለምናል። ፍራንክ እንደዛ ነው። ጌታ ይጮሃል። ሁሉ ጊዜ የሚጮኸው ግን ስለ ፍራንክ ነው። ስለ ፍራንክ ይጮሃል። 10 ዓመት 15 ዓመት 20 ዓመት ይጮሃል። ብራዘር ጌታ ሲመጣ ሰከንድ ማይክሮ ሰከንድ እሱ
ሪፈር መጻፍ አያውቅም። ሁሉ በእጁ ሁሉን አድራጊ። እስቲ አሜን ነው። ዛሬ በእጃችሁ ላይ የጩኸታችሁ መልስ አሜን በሉ። ሃሌሉያ። ከዛ ከተለየው ቀን የተለየ ድምፅ ሰማ። ያ ሰውዬ ሌላ ቀን የሚሰማው ፍራንክ ነው፣ ጫጫጫጫ የሚል ፍራንክ። አንዳንድ ኮቴዎች ናቸው የሚሰሙት። የዛን ቀን ግን ከባድ ኮቴ መጣ። ልዩ የሆነ ከብድ ያለ ኮቴ። ዛሬ ከብዶ እግዚአብሔር በቤታችሁ ይገለጣል። በመንደርህ ከብዶ ይገለጣል በሉታ። በጣም የሚገርመኝ ስሙ፣ ኢየሱስ ክርስቶስ እያለፈ እዛ ጋር ሰውየው ይለምናል። ኢየሱስ ክርስቶስ ባለፈ ጊዜ የጤሜዎስ ልጅ በርጤሜዎስ አብዝቶ ምን አለ ይላል? አብዝተን ጩሁ በሉት አጠገባችሁ። ዛሬ ግን መልስ የምትቀበልበት ቀን ነው። መጮህ በቃ በሉት። በቃ ይኸውላችሁ፣ ጮሆ ዝም ብሎ ሄዳ አይልም። ጮኸና የጩኸቱን መልስ ምን አለ? ተቀበለ። እንዴት? ቆመለት። የማያውቀው ነገር ነበረ። ከዚህ በፊት ካህናቶች አሉ። ከዚህ በፊት የጸለዩለት ሊኖሩ ይችላሉ። ብራዘር፣ የዛሬው ቅባል ለየት ያለ ዝም ብለው ውሰድ ሂድ። እግዚአብሔር ያልታሰበ ድንገት አንተ የማታውቀው ነገር ያደርጋል። አሜን። ይሄ ሰውዬ ጠዋት ሲወጣ ሰዎች ወስደው ነው የሚያስቀምጡት። ይሄ ሰውዬ ማታ ሲገባ ሰዎች ወስደው ነው እቤቱ የሚያስገቡት። የሚያውቀው ጉዳይ የለም። ቀኑን አያውቀውም። ቀንና ሰውየው ተገናኙ። ዛሬ ቀን እናንተ ትገናኛል። አሜን በል። ገና ነው። ከዛስ በኋላ ቀኑና ሰውየው ሲገናኙ ኢየሱስ አለፈ። ዛሬ አሜን አሜን አሜን። ልክ ኢየሱስ ሲያልፍ የሰማውን ድምፅ ስለሰማ አብዝቶ ምን አለ? ጮኸ። ኢየሱስ ምን አለ ይላል? ቆመለት። ዛሬ ጌታ ይቆምልሃል። ያዙት። ጌታ ለጉዳይ ይቆማል። ነቢይ መስፍን አይደለም፣ ጉዳይ ላይ ጌታ ይቆምበታል በሉት። ጭንገፋ ተሰበረ። 11ኛው ሰዓት ላይ መሞት የለም። ሰይጣን ቁርጡን ይወቅ። ሰይጣን ሆይ በሉ እስቲ ዛሬ ደብዳቤ ጽፍልሃል። ከቤቴ፣ ከዘመኔ፣ ከትውልዴ፣ ከዘሬ፣ ከህይወቴ፣ ከአገልግሎቴ ለቀህ ከዚህ ቀን ጀምሮ እንድትሄድ ታዘሃል። ባትለቅ ግን ወየውልህ፣ አምላኬ መጥቷል። ትእዛዝ ወጥቶለታል። ትእዛዙ አንተን ያጠፋሃል፣ ለእኔ ግን ክብር ነው። እልልታ፣ ጭብጨባ። መጣና እያለፈ እያለ የጤሜዎስ ልጅ በርጤሜዎስ አብዝቶ ምን አለ? ኢየሱስ ምን አለ? ከዛስ በኋላ ዝም እንዲል ገሰጹት። አብዝተው ዝም እንዲል ምን አሉት? ዝም ያሰኙ ሁሉ ዞር ይላሉ በሉት አጠገባቸው። ካሞን ኢን ዘ ኔም ኦፍ ጂሰስ ተነበይኩ። እስከ ዛሬ አፍህን ሊይዝ የወጣ ሁሉ ተመቷል። ዛሬ መታሁት በዚህ ቃል። እስከ ዛሬ ዝም በል ያለ ዛሬ ተመታ። ቁምና ፈረሰ በለኛ። አይ አባቴ ዝም እንዲል ምን አሉት? ዝም እንዲል ገሰጡት ካለ በኋላ ኢየሱስ ስለቆመ ዝም አድራጊዎችን ዝም አሰኘና ዝም በል ተባዩን አመጣና ፊቱ አቆመ። ዛሬ ይኸውልህ እያሉ ዘለህ ዴስቲኒያቸው አልፋ የምትቆምበት ቀን ነው። ንገሩት፣ አልፋ ትቆማለህ ዛሬ በሉት። ለምን ብትል በሉት፣ የጩኸት መልስ የመጣበት ቀን ነው። ዛሬ አልፍም በሉት። ነገር ተገልብጧል በሉት። ኡታራ ዲጋሞስ አራኮራ ባሴከለ እግዚአብሔር አስፈንጥሮ ነው ዛሬ አንዳንድ እግዚአብሔር ያስፈነጥርሃል በሉት። ጠላቶች እዚህ እያዩ ጠላቶች አይናቸው እያየ በቅባቱ ነካኝ አረሰረሰ። ሟርተኞች
ጓደኞችም እያዩ ዘመዶቼ እያዩ የቀሉኝም እያዩ አረሰረሰኝ አገዘኝ 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 የኔማ ሰላም የኔማ ደስታ ከዛ ለማደለም ከመንፈሱ ነው በብርና በወርቅ የማይገዛ በወንጌል ሞኝነት ባመንኩት ቃል ሰላሜ በውስጤ ይረፈር አገዘኝ 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 ጠላቶቼ እያዩ በመንፈሱ ነካኝ አረሰረሰኝ ጓደኞቼ እያዩ በቅባቱ ነካኝ አረሰረሰኝ ዘመዶቼ እያዩ በመንፈሱ ነካኝ አረሰረሰኝ አድረሰኝ አገዘኝ 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 አናንዲ ንበሏ የኔማ ሰላም የኔማ ደስታ የታለማደነት በመንፈሱ ነው በብርም በወርቅም የማይገዛው በወንጌል ሞኝነት ባመንኩት ቃል ሰላሜ ደስታዬ ይፍለቀለቃል ባረከኝ አሰፋኝ ወደ ሰፊ ስፍራ ከፍ ከፍ አደረገኝ ባረከኝ በመንፈሱ ለካኝ ያውላችሁ በጣም የሚገርመው እግዚአብሔር አንድ ነገር ሊሰራ ሲል አንድ ነገር ያስቀምጣል። ታዛቢ ማለት ዛሬ ታዛቢ እያለ ትሄዳለህ በሉት። ስሙ፣ አጠገቡ ያሉት ኢየሱስ ሲያልፍ አልጮሁም። የእነሱ ጩኸት አልተሰማም። ስማኝ ዝም ብለን ግን አብረውት እያሉ ነው። አይን አላቸው፣ ይጮሃሉ፣ ያዩታል። የኢየሱስን አክሽን ያያሉ። የሚያዩት ነገር አለ። የማያየው ከኋላ መጣና ወደ ኢየሱስ ልብ የሚገባ ጩኸት ጮኸ። ሰማይ የሚያውቀው ጩኸት ዛሬ በኢየሱስ ስም ሰማይ ያወቀውን በእጃችሁ ያስገባዋል። አዎ። ስለዚህ ሰማይ ስላወቀው ኢየሱስ ስላወቀው ኢየሱስ ምን አለ? ቆመ። በድብቅ ዝም ሊያሰኙ ሲፈልጉ እነሱን ገሰጻቸውና አምጡት አለ። ዛሬ ምን አደርግልህ ዘንድ? ከዛስ መልሱ በኢየሱስ ስም አይናችሁ መንፈሳዊ አሜን። ይሄ ነገር ይኸውላችሁ በሰው ዘንድ የሚቻል ነገር አይደለም። አሁን እኔ እየተናገርኩኝ በግራ ማህፀን ላይ የተቀመጠ እየቀለጠ ነው። ዝም በሉት፣ ራሱ ይቅለጥ። እስቲ አሜን በሉ ባካችሁ። ይሄ ነገር ሰዎች የሚችሉት አይደለም። ሰዎች አያውቁትም። ሕክምና ያልቻለው ነው። ከመወለዱ ጀምሮ ያለ ነው። ግን አልችልም የማይል መጣ። ወይኔ አልሰማኝ። ዛሬ አልችልም የማይል ጌታ በቤታችሁ ታምር ይሰራል። መጣና ምን አደርግልህ ዘንድ? ከዛስ በኋላ ከዛስ ኢየሱስ ልሳን ተናገር ይላል። እባካችሁ በኢየሱስ ስም ዛሬ የመጣው ቃል ዛሬ በእናንተ ላይ ታምር ይሰራል። እሺ ኢየሱስ አራሺካማ ዘይት አፈሰሰ ይላል። ምንድን ያለው? አይ አሜን ምን አለው? ምን አለው? ኢየሱስ ደግሞ አዲስ ኪዳን ላይ በእኔ የሚያምን እኔ የማደርገው ከዚህም የሚበልጥ ከዚህም የሚበልጥ ከዛስ አይቅ ሲ አየሁ አይቻል በዛ አካባቢ ያሉ ሰዎች እያሉ የጮኸ ሰው ለካ ነበር። ጩኸቱ ሰማይ እየገባ ማነው? ዛሬ ጩኸቱ ሰማይ እየገባ ተወራርጄ ነው የመጣሁት። ይሄ ቃል ዛሬ በእናንተ ቤት ላይ ታምር ይሰራል።
ሴት ባዶ ነገር አስቀምጣ ወደ ነብዩ መጣች። ነብዩ ሂጂና ባዶ ማሰሮ ሰብስቢ ከሰፈር አላት። እናንተ ቤት ብድር ሁሉ አለ፣ ብድር ሲጋራ አለ እናንተ ቤት ውስጥ፣ መጠጥ አለ እናንተ ቤት ውስጥ። ማጁና ካቱራ ባሴከ ቬንቶ ፕራዲያስ እግዚአብሔር ዛሬ በምጸልይበት ጊዜ እሱን ሬት ያደርገዋል። እስቲ ተገለበጠ በለኛ እንዴ! እስቲ ጩና ተገለበጠ በለኛ። በሶስተኛ ደረጃ በመንፈስ ያለው እንጀራ ስትጋግሪ እንጀራውን የሚያሻግት መንፈስ፣ የሚያሻግት መንፈስ። ልክ ነው። እግዚአብሔር ሰው ግራ ነው የሚገባኝ። ዛሬ ግራ የገባትን ያጋባትን ግራ አጋባዋለሁ። እስቲ ውጭ ያላችሁም ውስጥ ያላችሁም ቅልጥ አድርጋችሁ ለጌታ ክብር ሰብሬዋለሁ። እስቲ ጩና ተሰበረ በለኛ። ድገምና ተሰበረ። ጀግናው ኢየሱስ ከምድረ በዳ አንስቶ ቀብቶ ሸላልሞ የሚያውቅ እልልታ፣ ጭብጨባ። አንቺንም ቤትሽንም በህመም የሚመታ መንፈስ አንቺን ሲያምሽ ቀጥሎ ደግሞ ባሉ ጤና የለበት ቅርብ ቤታቸው ዛሬ ጤና የነሳቸውን ከቤታቸው አባረሩ። ወደ እናንተ ቤት የሚላክ ደግሞ ሁለተኛ የደፍተራ መንፈስ አለው። በአይጥ የሚመጣ አይጥ አያሳድረኝም። ሉካ ማራባ ሴፕራዲያሳ ለታርጉትና ኢየሱስ በዚህ አለ በሉት። ሲላ ኢየሱስ አንተ አጨብጭብ ለጌታ ክብር። ያድናል፣ ይታደጋል፣ ያድናል፣ ይታደጋል፣ ያድናል፣ ይታደጋል፣ ያድናል፣ ይታደጋል። እስቲ ያድናል በሉ፣ ይታደጋል። ድገምና በሉ፣ ያድናል፣ ይታደጋል፣ ያድናል፣ ይታደጋል። ደስ ያለው ያጨብጭብ፣ እልል ይበል። ዛሬ አንቺ ቀን ነው። ምን ትይዋለሽ? ኢየሱስን አመሰግነዋለሁ። ቤትሽ ያውልሽ አንድ ሰው በምክንያት ይልክና ቤትሽን ሙሉ ያደርጋል። መጥተሽ ትመሰክሪያለሽ። በሁለተኛ ደረጃ ባልሽንና አንቺ እንዳትስማሙ ቋንቋችሁን እየደበላለቀ ነው። ፍቅር የለም። ፍቅር እንዲኖር ጌታ ዛሬ የፍቅሩ ባለቤት ኢየሱስ ገባ። ሁጃራ ማሳካ ፖራዲያማ ዛሬ በሉት። አጠገባችሁ ያለው ሰው በሽታ ይቀጣል በሉት። ጠላቱ ይቀጣል በሉት። ላንተ በሉት እግዚአብሔር የጮህበትን መልስ ይዞ መጥቷል በሉት። በመንፈስ ያየው ማን ነው? አንድ ጊዜ የወረደበት ልጅ ታስወርጅ ያደረገው እዛ እናንተ ቤት ውስጥ የሚመለክ መንፈስ ነው። ግንባሩ ላይ ነጭ ያለበት ጥቁር የሚያሳርድ በየጊዜው ደም የሚጠጣ መንፈስ ተገለበጠ በሉ። አንቺ ያንን መስበር አቅተሻል። ሁል ጊዜ ባልሽ ዝም እንኳን ቢል አንቺን አናግሮ ያጣላል። አንቺ ራስሽ ትናገራለሽ፣ ትጣያለሽ። ሰድቦዋለሁ። ጌታ ይገልብጠው። ማለፍ የለም። እስቲ አሜን በሉ ባካችሁ። እስቲ ተገለበጠ በሉ። እስቲ ጩና ፈረሰ። ጊዜህ ነው በሉት። ጊዜህ ነው፣ ዘመንህ ነው በሉት። ከፍ ሊያደርግ ነው ጌታ በሉት። በኢየሱስ ስም እስቲ ዛሬ የሚያበሳጨውን፣ የሚያናድደውን፣ የሚያሰቃየውን፣ የሚያስቸግረውን፣ የሚያሳምመውን እናንተን ሁሉ በደሙ ሸፍኜ ዛሬ ይህንን ሰበርኩ። እስቲ ተሰበረ በሉ አንዴ። ከዚህ ወዲያ የኔ ጌታ እወድሃለሁ ነው የሚባለው። እሺ ከዚህ ሰዓት ጀምሮ ወጥመዱ አንቺ እሱ በመጠጣቱ ትናደጃለሽ፣ በማጨሱ ትናደጃለሽ። በመንፈሴ ጀርባ ለጀርባ ተታተታችሁ እንደውም አንቺ መሬት ልክ ነው አይደለም?
ወጥመዱ ተሰበረ አሁን እኔ ይሄን የምነግርሽ እቤትሽ የሰላሙ የናዝሬቱ ኢየሱስ ገብቷል። አሜን። ሰላም ይብዛልሽ በሏት።